መጨረሻ ላይ የጀመርነው ትንቢቱን የሚያስተላልፉባቸው የተለያዩ መንገዶች ነው። የብሉይ ኪዳን ነቢያት ትንቢታቸውን የሚያስተላልፉበት ወይ መልእክታቸውን የሚያስተላልፉበት መንገድ እነሱን ማጥናት ጀመርን። እንግዲህ መጀመሪያ በድምጽ በማሰማት በመጮህ በህዝቡ መካከል በመገኘት ወይ ነገስታቱ አካባቢ ወይ ህዝቡ ገበያው መሃል በአደባባይ ሊሆን ይችላል በድምጽ በማሰማት ብዙ ጊዜ ደግሞ ጌታ እግዚአብሔር እንዲህ ይላል ኦር የሰራዊት ጌታ እግዚአብሔር እንደዚህ ይላል የሚል ቃል በመጠቀም መልእክቶችን ያስተላልፋሉ፣ ትንቢቶችን ይናገራሉ፣ ለእስራኤል ልጆች መልእክቶችን ያስተላልፋሉ። አንዳንድ ደግሞ ያንን መልእክት ትዕይንታዊ በሆነ ልክ ድራማቲክ በሆነ ነገር ስዕላዊ በሆነ ነገር እንደ ቲያትር በሚመስል ነገር መልእክቱን ለማስተላለፍ ይጠቀሙ ነበር። ይሄንን ነው ያጠና ነው። ለምሳሌ አሂጃህ በዕብራይስጥ በእኛ አኪያ ብሎታል። አኪያ የሚባለው ነቢይ ወይም አሂጃህ የሚባለው ነቢይ ትላንትና አይተናል። ልብሱን ለ12 የቀደደበት የራሱ አይደለም። ልክ ንጉስ ኢዮርብዓምን በኋላ የሚነክሰውን ኢዮርብዓምን ያን ጊዜ ንጉስ አይደለም ግን በሶሎሞን ጊዜ አመጽ ስለበዛ በንጉስ ሰሎሞን ጊዜ እግዚአብሔር ከሶሎሞን በኋላ የዳዊት መንግስት ለሁለት እንደምትከፈል የተናገረበት ነቢይ ይሄ አኪያ ወይም አሂጃህ የምንለው ነቢይ ነው። የእስራኤል መንግስት ለሁለት ስትከፈል 12ቱ ነገድ 10ሩ ተገንጥለው ለብቻ ሁለቱ ለብቻ እንደሚቀሩ የተናገረው እሱ ሲሆን 10ሩን ገንጥሎ ለሚሄደው ሰው በመንገድ ላይ ሆነ ብሎ ጠብቆት ኢዮርብዓምን በመንገድ ያገኘውና ያው ይታወቃል የእስራኤል ልጆች የእስራኤል ህዝብ ነብዩ የሆነ አክሽን ሲያደርግ ደግሞ ምን ሊናገር ነው ብለው ይጠብቃሉ። ደግሞ ምን ሊያስተላልፍ ነው ምን ያረገ ነው ብለው ይጠብቃሉ። የታወቀ ስለሆነ በእንደዛ አይነት መግለጥ ማለት ነው። ለዚህ አኪያ ኢዮርብዓምን አገኘውና በመንገድ ላይ ትላንት እንዳነበብነው ልብሱን አወለቀና ስንት ቦታ ቀደደ? 12 ቦታ ልብሱን በጫጨቀው። የእስራኤል ነገዶች ስንት ናቸው? 12 ናቸው። ከዛ በኋላ በል ከዚህ ውስጥ ስንቱን ቅዳጅ ያዛለው? 10ሩን ቅዳጅ ያዝ። እግዚአብሔር የሶሎሞንን መንግስት ለባሪያው ስለ ዳዊት ሲል ያቆየዋል። ሶሎሞን ከሞተ በኋላ ግን መንግስቱ ይከፈላል፣ አያቆየውም። አንተም 10ሩን ነገድ ገንጥለት ይሄዳል፣ እግዚአብሔር መልእክት ሰጥቶሃል አለው። ስለ ባሪያው ስለ ዳዊት ሲል ግን ለይሁዳ ነገድ አንድ ነገድ ብቻ ማለት ቢንያም ብቻ ይቀርለታል። ሁለቱ በዛ ይቀራሉ። ይሁዳና ቢንያም ዋናውን ከተማ ኢየሩሳሌምን ይዘው በዛ ይቀራሉ። አንተ ግን 10ሩን ነገድ ትገነጥላለህ ብሎ የተናገረበት ትንቢት ነው። ትላንት አይተናል። አንደኛ ነገሥት 11 ከቁጥር 30 እስከ 31። ከዛ ወደ መጨረሻ ያየነው ደግሞ ኤልሳዕን ነው። ኤልሳ ኢዮአስን የተናገረው ለንጉስ ኢዮአስ የተናገረው ትንቢት ነው። ምንድነው ያለው? ሁለተኛ ነገሥት 13 ከ15 ጀምሮ ያው እስራኤል ጠላት በዙሪያ አለ፣ ብዙ በዙሪያ ያሉ ሀገሮች ሁሉ ጠላቶቿ ናቸው። በስተምስራቅ ደግሞ የምናውቀው ጠላት አለ፣ ሶሪያ አለ። ስለዚህ ኤልሳ ታሞ ሊሞት አካባቢ ላይ ኢዮአስ ሊጠይቀው ሲሄድ ያደረገው ነገር ምንድነው? እስቲ ኢዮአስ ቀስትህን ያዝ አለው እና እሱን ያዝ አለው። ያዘ። ኤልሳ በኢዮአስ እጅ ላይ እጁን ጫነና አብረው ቀስቱን ያዙ። በል አሁን ምን አርጋለው? መስኮቱን ክፈታለው። መስኮቱን አስከፈተ። ወደ ምስራቅ ወርውር አለው። ከዛ ኢዮአስም ወደ ምስራቅ ወረወረ። ያው ነብዩ በኢዮአስ እጅ ላይ እጁን አረገ ማለት እግዚአብሔር ከኢዮአስ ጋር ነው ማለት ነው። መልእክቱን እንደዛ። ስለዚህ ወረወረ። ቀጥሎ ምን አለ? ኤልሳ ያን ተከትሎ እንግዲህ ሶርያንን በአፌቅ ትመታቸዋለህ፣ በዚያ ሜዳ በዛ ጦር ሜዳ ላይ ትመታቸዋለህ። አሁን ደግሞ ምድሩን ምታ አለው። ፍላጻህን እየመዘዝክ ምድሩን ምታው አለ። ከዛ ኢዮአስ ፍላጻውን እየመዘዘ ምድሩን መታ። ስንቴ መታ? 3 ጊዜ መታና ኤልሳ አቁም ሳይለው እሱ አቆመ። በዚህ ሰዓት ኤልሳ ተናደደ። ለምን አቆምክ? ደጋግመ ብትመታው ኖሮ ሶርያን እስከ መጨረሻው ታጠፋው ነበር። አሁን ግን ሶርያን 3 ጊዜ ብቻ ትመታለህ ብሎ አለው። በእንደዚህ አይነት መልክ ትዕይንታዊ በሆነ መልክ ትንቢታቸውን ያስተላልፋሉ። እንደዚህ አይነት ነገሮች በጣም እግዚአብሔር በትክክል አሳይቷችሁ አመልክቷችሁ ካልሆነ በስተቀር ዝም ብሎ መሞከር ጥሩ አይደለም። ቲያትሩ ይበዛል። በየቸርቹ ምናዋ አይነት አስቂኝ ድራማዎች ይበዛሉ። የሚያሳቅቁ ናቸው፣ የሚያስቁ አይደሉም። ብዙዎቹ የሚያሳቅቁን ድራማዎች የሚመጡት እነዚህ ነገሮች ከማንበብ ይመስለኛል። ኪዳኑንም ያለ መለየት እንደዛ አይነት ችግሮች አሉ።
እንደዚህ አይነት ነገሮች አንዳንድ ጊዜ በቤተ ክርስቲያን ውስጥ ሲፈጸሙ ስታዩ ሰዎቹ እንደዚህ አይነት ታሪኮችን በማንበብ ነው እንደዚህ ያደረገ እንዲያረገ ሲባል አንዳንዱ ሰው የሆኑ ቲያትሪካል ነገሮች ያመጣል። ግን እኛ ዘመን ላይ ይሄ ነገር እያማረበት ሳይሆን እያስጠላን የመጣው አንደኛ እነ ኤልሳ ሁሉ ጊዜ እንደዚህ አያደርጉ እንደው ትንቢት በተናገሩ ቁጥር እንደዚህ አይነት ነገር ያደርጉ። ማን ያንን ነገር ሲነግራቸው ነው? እግዚአብሔር ሂድ ልብስን ቀዳደው ንጹህ ልብስ ለብስ ከዛ ሄደ ለ12 ቀደደው ብሎ ካልነገራቸው በቀር እዛው እንደሚመጣላቸው በጣም ስፖንታኒየስ በሆነ መልኩ ነው ቸርች ውስጥ ትንቢት የሚመጣው። በቅጽበት ሳንዘጋጅ ሳናስብ የሚመጣ ነው። እንደዚህ በሆነ ሰዓት ላይ ድራማዎችን ማብዛት ጤናማ አይደለም። ብዙ ቀልዶችና ጨዋታዎች በቸርች ውስጥ ይበዛሉ። የቲክቶክ ግብአት ነው የምንሆነው። የዓለም ሕዝብ መሳቂያ ነው የምንሆነው። አሁን የምናየው ነገር ነው የሚሆነው። ሌላው ለምሳሌ ሸክላ ሲሰብር እዩ። ትንቢተ ኤርምያስ ምዕራፍ 19 ላይ እንሄድ ከቁጥር 10 ገንቦንም ካንተ ጋር በሚሄዱ ሰዎች ፊት ትሰብራለህ አለው እግዚአብሔር። ገንቦ ያዝ፣ ማሰሮ ነገር ያዝ። ገንቦንም ካንተ ጋር በሚሄዱ ሰዎች ፊት ትሰብራለህ፣ እንዲህም ትላቸዋለህ የሰራዊት ጌታ እግዚአብሔር እንዲህ ይላል የሸክላ ሰሪው ዕቃ እንደሚሰባበር ደግሞ ይጠገን ዘንድ እንደማይቻል። ብዙ ጊዜ ሸክላ ድቅቅቅ ካለ አጠጋግ ነው። ሸክላ ለመጠገን በጣም የሚያስቸግር ነገር ነው። ከተሰባበረ ምንድን የሚደረገው ሲባል ሙሉ መፍጨት ነው። ፈጭተ ዱቄት አድርገ አብኩተህ እንደገና መስራት። ስለዚህ ምን ይላል? የሸክላ ሰሪው ዕቃ እንደሚሰባበር ደግሞ ይጠገን ዘንድ እንደማይቻል እንዲሁ ይህ ሕዝብና ይችን ከተማ እሰብራለሁ፣ የሚቀብሩበትም ስፍራ ሌላ የለምና በቶፌት ይቀብራሉ፣ እንዲሁም በዚህ ስፍራና በሚኖሩት ላይ አደርጋለሁ ይላል እግዚአብሔር። እንግዲህ ሸክላውን ሰብሮታል ማለት ገንቦም ትይዛለህ በሕዝቡ ፊት ትሰብርና ሸክላ እንደማይጠጋገን ሁሉ በዚህ ከተማም ላይ በእናንተ ላይ እንደዚህ አደርጋለሁ፣ እንደዚህ አመጣባችኋለሁ ብሎ ይናገራል። ይሄ ኤርምያስ ነው። ብዙ ናቸው፣ ብዙ ነቢያት ጨርቅን ወስደ ሸጉጥ ምን ይተባሉ። ሕዝቅኤል ምዕራፍ 12 ላይ ደግሞ እንሂድ። አሁን እንዳልነው ኤርምያስ ይህን ትንቢት ለማስፈጸም ምን ይፈልጋል ማለት ነው? ወይ ገንቦ ይገዛል ወይ ገንቦ ከቤቱ ይወስዳል ማለት ነው። ከዛ ህዝቡ መሀል መቶ ፑሽ ያደርገዋል እና እግዚአብሔር እንደዚህ ይላል ምናምን ይላል። እንደዚህ ልታረጉ ስትሉ ነግራችሁን እንዳንደነግጥ ምን ማአት መጣ ብለን እንዳንደነግጥ ነገሩን። ምናልባት አንዱ ጓደኛ ይታል እዛ ጸሎት ቤት ውስጥ መስታወት ከውጭ አመጣ የሆነ እንትን ነገር በድንጋይ ፕሽ አረገና ተሰብሯል ምናምን። የዛን ቀን ግን ብዙ ልጆች ደንግጠዋል። ጸሎት ላይ ያሉ ፕሽ ሲል ከቡን ያሉ እየነገራችሁን ልሰብር ነው ብላችሁ እንዳንደነግጥ አርጋችሁ ይሄን ደግሞ አንባችሁ ገንቦ ይዛችሁ እንዳትመጡ። እንደዚህ አሁን ሬሳ ሳጥን አምጥተው እዚህ ጂማ አይተናል። 2 ቸርች ውስጥ አስታውሳለሁ። 2 ቸርች ውስጥ ሬሳ ሳጥን የተሰበረበት እዚህ ከተማ አውቃለሁ። ሬሳ ሳጥን ማዘር ደግሞ እዛ ነበረች። አንዱ ቸርች ፊት ለፊት እንዴ ፍትሃት ጀመሩ እንዲያልኳለች። ምክንያቱም ነብዩ ሳጥን ይዞ ሲገባ ሳጥኑ ሰው ልጆቹ ተሸክመውት ወደ ውስጥ ሲገቡ በህዝብ ማለት ያልፉ ምንድነው ፍትሃት ተጀመረ። ከዛ በኋላ ተሰባበረ። እዚህ ደግሞ በቅርብ እሱም ሰባብሯል። እሱ የሱ ደስ የሚለው ስብርብር አድርጎ ስንጥሩ ሁሉ ሰው ወደ ቤት ይዞ ሄዷል። እዚህ ቤትም ይኖራል ስንጥር ይዞ ይገባል። የሞት መንፈስ ከቤት ለማራቅ እንደ መተተኛና ጠንቋይ ሬሳ ሳጥን ስንጥር ቤቱ ያስቀመጠ ጴንጤ ይኖራል። እህቶችን አልፈርድም። ምንም ያርጉ ስንጥርም ሰንደልም ወንዶች ሆነው ግን አሳፋሪ ወንዶች ግን አሉ። ኖር ነው እንደዚህ ያመጡ ይሆን በየቀኑ አዳዲስ ድራማ ቸርች ውስጥ መስራት ምስኪኖችን ለማንጫጫት ለማጮ ይጠቅማል። ግን ተው መንፈሳዊ ነገር ይቀር። እንደ ባለ አእምሮ እንኳን ምናስብ ከሆነ ልክ አይደለም። እንደ ባለ አእምሮ እንደ ጤነኛ ሰው አይከብድም? አሁን እዚህ እነ ቴዲ ሬሳ ሳጥን ይዘው እዚህ ቢመጡ በጣም እንትን አይለም። የዕለቱ ለስ የሆነ ቀንን ይመጣ የለም ምን አስጨነቀን? እንደዚህ አይነት ነገሮች እኔ አንዳንድ ጊዜ ስጋዊ ብቻ አይደሉም ብዬ አስባለሁ፣ አጋንንታዊም ናቸው። መልእክታቸው ደስ አይልም፣ ጤናማ አይደለም። ምንድነው በቃ በጌታ ደስ እያለን እንኖራለን፣ የመጣ ቀን እንሄዳለን። ምንድነው ሳጥን እያመጡ እዚህ መሰባበር? እንደዚህ ነገሮች እንደዚህ አይነት ልምምዶች እንደ ጽድቅና እንደ ትክክል ነው የሚታዩት። እኛ ደግሞ ሰው የሚድነው በስራው አይደለም በጸጋ ነው ስንል ሐሰተኛ እንሆናለን። ድብልቅልቅ ይወጣለም እኮ ዝብርቅርቅ ይወጣለም። ጌታ ይባርካችሁ እያልን ነው ዝም ብለን። ሕዝቅኤል ምዕራፍ 12 ከቁጥር 3 ጀምሮ ሲናገሩ በተለያየ መንገድ ነው። ምዕራፍ 12 ከቁጥር 3 እስከ 6 አንተም የሰው ልጅ ሆይ የስደተኛ እክት ማለት ይዞት የሚጓዘው ዕቃ ነው። በፊታቸውም ቀን ለቀን ተማረክ፣ በፊታቸውም ከስፍራ ወደ ሌላ ስፍራ ተማርከ ሂድ። እነርሱም አመፀኛ ቤት እንደሆኑ ምናልባት ያስተውሉ ይሆናል።
ቀን ለቀን በፊታቸው እክትህን እንደ ስደተኛ እክት አውጣው። በማታም ጊዜ በፊታቸው ስደተኞች እንደሚወጡ እንዲሁ ውጣ። በፊታቸውም ግንቡን ንደል፣ በእርሱም አውጣ። ለእስራኤልም ቤት ምልክት አድርጌአለሁና በፊታቸው በጫንቃ ላይ አንግተው፣ በጨለማም ተሸክመ ውጣ። ምድሪቱንም እንዳታይ ፊትን ሸፍን። እንዳዘዘኝም አደረግኩ። ቀን ለቀንም እክቱን እንደ ስደተኛ እክት አወጣው። በማታም ጊዜ ግንቡን በእጄ ነደልኩ፣ በጨለማም አወጣሁት። በፊታቸውም በጫንቃይ ላይ አንግቼ ተሸከምኩት። በነጋው እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጆች አመፀኛው ቤት የእስራኤል ቤት የምታደርገው ምንድን ነው አላሉህምን? አንተም ጌታ እግዚአብሔር እንዲህ ይላል፣ ይህ ሸክም በኢየሩሳሌም በሚኖረው አለቃ ላይ በመካከላቸው በሚኖሩት በእስራኤል ቤት ሁሉ ላይ ነው በላቸው። ደግሞ እኔ ምልክታችሁ ነኝ፣ እንዲሁ እንዳደረግኩ እንዲሁ ይደረግባቸዋል። እነርሱም በስደት ወደ ምርኮ ይሄዳሉ በል እያለ ይነግረዋል። በስደት ወደ ምርኮ ይሄዳሉ በል። በመካከላቸውም የሚኖረው አለቃ በጫንቃው ላይ አንግቶ በጨለማ ያወጣል። በዚያም ያወጡ ዘንድ ግንቡን ይነድላሉ ወዘተ። አሁን ባጭሩ እግዚአብሔር ሕዝቅኤልም ይለዋል፣ ስደተኛ ከሀገሩ ተነቅሎ ሲወጣ ይዞ የሚሄደውን ዕቃ ሁሉ ያዝ፣ አንድ ሳይቀር ያዝ። ያ በእኛ ዘመን ምንድን ነው የሚባለው? ስትጓዙ ሌላ ሀገር ዕቃችሁን ይዞ ሻንጣ አማርኛ አይመስለኝም። ብቻ ምንድን ነው የሚባለው? ስንጓዝ ይዘን የምንሄደው ዕቃ ጓዝ። እንደሱ ነገር ያዝና ተሸክመህ በእስራኤል ልጆች ፊት ሂድ። ከዛ ደግሞ በምሽትም ተሸክመው ወጣ። ከዛ ከተማውን ግንብ ነድለ በዛ በኩል ሾልከው ውጣ። ሕዝቅኤል እግዚአብሔርን መልእክት ለማስተላለፍ ይህን ሁሉ ነገር ታዞ ያደርግ ነበር። ዕቃ ይዞ ተሸክሞ በሰው ፊት ልክ እንደ ስደተኛ ያልፋል። ምንድነው? እንደዚህ ትሆናላችሁ። ስደት ይመጣል። ከዛ ግንቡን ንርሎ በዛ በኩል ዕቃውን አወጣ። ምንድነው? ጠላቶቻችሁ ሲመጡ እንደዚህ ነው። ከተማው ይፈርሳል፣ ግንቡ ይነደላል፣ ይጠፋል፣ ተነቅላችሁ ትሄዳላችሁ። በእንደዚህ አይነት መልኮች ትንቢቶቻቸውን ያስተላልፉ ነበር የብሉይ ኪዳን ነቢያቶች። አሁን ቀጥሎ የምናየው የብሉይ ኪዳን ነቢያቶች የሚሰሯቸው ዋና ዋና ስራዎቻቸውን ነው ማሳያቸው። የብሉይ ኪዳን ነቢያት ዋነኛ ስራቸው ማለት ሁልጊዜ እግዚአብሔር እንዲህ ይላል እያሉ ብቻ አይኖሩ። ሁልጊዜ የሠራዊት ጌታ እንዲህ ይላል፣ ሁልጊዜ ሆነ ጨርቃቸውን እየቀደዱ ሆነ ዕቃ ተሸክመው ሸክላ እየሰበሩ ብቻ አይደለም። ዋነኛ ቋሚ ስራቸው ምንድነው? የብሉይ ኪዳን ነቢያት አንደኛ የብሉይ ኪዳን ነቢያት ስራዎች ነው የምትጽፉት። ለምጽፉት ስራዎቻቸው የመጀመሪያው ያው ታውቃላችሁ፣ ማናቸውም ከእግዚአብሔር ጋር ያለ ግንኙነት ለሕዝቡ ከተሰጠው ኪዳን ጋር የሚገናኝ ነው። አሁን እኛ ያለነው በአዲስ ኪዳን ውስጥ ነው አይደል? በአዲስ ኪዳን ውስጥ ከሆነ ጸሎታችን እንዴት ነው የሚሆነው? እንደ አዲስ ኪዳን። ትምህርታችን እንደ አዲስ ኪዳን፣ ትንቢታችን እንደ አዲስ ኪዳን፣ ምልልሳችን እንደ አዲስ ኪዳን፣ የሕይወት ስርዓታችን እንደ አዲስ ኪዳን አይደለም? ለምን? ከአዲሱ ኪዳን ተነስተን ነው ሁሉን ነገር የምናደርገው። እስራኤልም ትንቢትም ይሁን ጸሎትም ይሁን አምልኮም ይሁን ማናቸውም ነገር ከምኑ ተነስቶ ነው? ከሕጉ ተነስቶ ስለሆነ የነቢዩ ትልቁ ስራ ለእስራኤል ሕዝብ ለእግዚአብሔር ሕዝብ ለነበረው ለእስራኤል ሕዝብ ሕጉን ማስተማር ነው። የሕጉን መጽሐፍ ለሕዝቡ ማስተማር የነቢያት ትልቁ ስራቸው ነው እንጂ ሁልጊዜ መልእክት እስኪመጣ ትንቢት እስኪመጣ ቁጭ ብለው ልብሳቸውን ሄደው የሚቀዳድዱ አይደሉም። ሸክላ ተሸክመው የሚሰባብሩ አይደሉም። ያ እግዚአብሔር መልእክቱን አምጥቶ በሚናገሩ ሰዓት የሚሆን ነው። አብዛኛው ቀኖቻቸው ዘመናቸው የሚያልፈው ለሕዝቡ የተሰጠውን ሕግ በመናገር ነው። ምክንያቱም እግዚአብሔር የኪዳን አምላክ ነው። ምን ማለት ነው? እግዚአብሔር ከግለሰብም ጋር ይሁን ከማህበረሰብ ጋር የሚያደርገው ግንኙነት በምን ላይ የተመሰረተ ነው? ለዛ ግለሰብ ወይም ለዛ ሕዝብ በሰጠው ኪዳን ላይ የተመሰረተ ነው። ባጭሩ እግዚአብሔር የምን አምላክ ነው? የኪዳን አምላክ ነው። ዝም ብሎ ደህና ነህ፣ እንዴት ነህ፣ አብረን እንሂድ በዚህ መንገድ አይልም። ከማንም ግለሰብ ጋር እንደ ግለሰብ፣ ከሕዝብ ጋር እንደ ሕዝብ እግዚአብሔር አንድ ነገር ሲጀምር ምን ይሰጣል? ውል ይሰጣል። ኪዳን፣ ውል፣ ኮቨናንት ይሰጣል። በዛ ውል መሰረት ነው እግዚአብሔርና ሰውየው የሚገናኙት። ማህበረሰቡና እግዚአብሔር የሚገናኙት በተሰጠው ውል መሰረት ነው። ከአዳም ጋር የነበረው ግንኙነት ምን የሚል ውል ነው? አዳም ደህና ነህ፣ እንዴት ነህ፣ በቃ ኑር ሳይሆን የመጀመሪያው ውል ምንድነው? ከዚህ ካዘዝኩ ዛፍ እንዳትበላ ትጠፋለህ፣ እንዳትበላ። ኦኬ፣ ይሄኛው ውል ሰው አልጠበቀውም፣ ኪዳን ፈረሰ። ከዛ በኋላ ብዙ ተባዙ በሚለው ተቀጠለ። በጥፋት ውሃ ላይ ምን ይላል? ሰዎች በበዙ ጊዜ ይላል።
ከዛ እሱም በፍርድ ተጠናቀቀ። ሶስተኛ ላይ ደግሞ ከኖህ ጋር በነበረው ኪዳን ውል ቀጠለ፣ የሰው መንግስት ዘመን የምንለው። ከዛ አራተኛ ላይ ደግሞ አብርሃም የሚባለው ሰው ጋር መጣ። በዚሁ አጋጣሚ ዲስፐንሴሽን ብለው እነሱ የሚጠሩት ብዙዎቹ ቸርቾች እንደዛ ነው። ወንጌላውያን ዲስፐንሴሽን ነው የሚሉት። ልክ ነው ይሁን፣ ግን እኛ በአማርኛ ነው የምንጠቀመው። ከተለያዩ ሰዎች ጋር አገሮች ጋር እግዚአብሔር ያደረገው ኪዳኖችን ማጥናት ማለት ነው። ሌላ ባጭሩ ከዘፍጥረት እስከ ራእይ ማጥናት ማለት ነው። እና ከአብርሃም ጋር ደግሞ ገባ። እሱም የተስፋ ቃል ነው። የአብርሃምን ቅድመ ሁኔታ ስለሌለው እስካሁን የቀጠለ ነው። ከዛ ህግ ነው፣ ህግ መጣ። እንደዚህ እያለ መጣ። ሁል ጊዜ እግዚአብሔር ከእስራኤል ጋር ደግሞ እሱን አደረገ። ከቤተ ክርስቲያን ጋር ደግሞ በደም የሚሆን አዲስ ኪዳን ነው አለ። ሁሌ ከህዝቦች ጋር እግዚአብሔር ግንኙነት ሲጀምር ኪዳን ላይ በተመሰረተ እንጂ ባቦ ሰጥ ዝም ብሎ በቃ እኔም እግዚአብሔር ነኝ አንተም ሰው ነህ እንቀጥላለን እሺ አይልም። በኪዳን ላይ እየተመሰረተ ነው። ስለዚህ ነቢዩ የእስራኤል ህዝብ ስለሆነ ትልቁ ስራው ለእስራኤል ህዝብ ከአምላካቸው ጋር የተጋቡትን ምን ማስተማር ነው? ቤት እስራኤል ምንድን የተገባላቸው? አዲስ ኪዳን ነው? ሮሜ ነው? ቆሮንቶስ ነው? ኤፌሶን ነው? ተሰሎንቄ ነው? ወይስ የሙሴ መጽሐፍት? የሙሴ መጽሐፍት። እነሱን ማስተማር ነው ትልቁ የነቢዩ ስራ። ይሄ እግረ መንገድ አንድ ነገር ይጠቁመናል። የብሉይ ኪዳኑ ነቢይ ለህጉ ጠበቃ እንደሆነ ህጉን ለመስፈጸምና ለማስፈጸም የሚተጋ እንደሆነ ሁሉ የአዲስ ኪዳኑ ነቢይ ምን መሆን አለበት ብላችሁ ታስባላችሁ? አቤት ለህጉ ነው ወይስ ለጸጋው? ለጸጋ አልታመነ የአዲስ ኪዳን ትንቢት ለዚህ ነው ድብልቅልቅልቅ የሚለው። ግማሽ የዳነ የሚመስለው፣ ግማሽ ያልዳነ የሚመስለው። ኢቭን እንኳን 10 ሳይከፍል ሲቆይ እኮ ሲኦል የሚገባ የሚመስለው ሰው አለ። ያልዳነው ሁሉ የሚመስለው ሰው አለ። ማን ነው ተነስቶ ደግሞ የሚያስፈራራው? አትከፍልም ወይ ይልሃል እግዚአብሔር የሚለው ማን ነው? ነቢዩ ነው። ገጀራ ሁሉ ይዘው ወጡ እናውቃለን አይደል? ገጀራ እየሞረዱ የሰራዊት ጌታ እግዚአብሔር እንዲህ ይልሃል፣ አስራቴን በልተሃል፣ ሰይፍ ይበላሃል ያሉ እናውቃለን። ላባ ልቦት እኔ ጋር የመጣ ሰው አውቃለሁ። ዛሬ አዲስ አበባ ላይ ሀብታም ሆኗል። በወቅቱ ግን ፋብሪካ ነው የሚሰራው እና ከስራ ተባረረና 3 ወር ደሞዝ አልበላም። ስለዚህ 3 ወር ምን አልከፈለም? አስራት አልከፈለም። ከዛም ያመልክበት ቸርች ሄደ። ቄሱ ወጡ እየሞረዱ ገጀራ ድንጋይ ያመጡ፣ ገጀራው አስራት ያልከፈላችሁ አሉ ይላል እግዚአብሔር አሉ። ልጁ ላባ ጠመቀው። 3 ወር ስራ የለው ፈርቶ ከቸርች ጠፋ። ከቸርች ጠፍቶ ከብዙ ጊዜ በኋላ እዛ ከተማ ሄድኩኝ። እዛ ከተማ ሲሄድ ያው በወሬ እንደዚህ ሲባል መጣ። ሲመጣ ሲሰማ ሌላ ነው። እንደ ዳነ እንኳን አያውቅም። በቃ መጥፋቴ ካልቀረ በሰይፍ ቸርች እጄ በገጀራ ከሚያጠፋኝ ጌታ ዝም ብዬ ልጥፋ ብሎ በገዛ ራሱ የጠፋ ሰው እንዲያነሱት። ምናልባት እዚህ ውስጥም አንድ ሰው የነገርከኝ ነበርክ ድሮ ለንግድ ወደዚህ ወደ አሰንዳቦ ወደ ምናምን ሄዶ 1-3 ቀን ሲቆይ ትዝ ሲለው 30 አልፏል አስራት የሚከፈልበት ቀን። ከዛ ሆኖ ጅማ እስኪመጣ መኪናውን ጌታ የሚገለብጥ የሚመስል ገልብጦ በዳቡና ውስጥ አንተ አስራቴን ብሎ የሚከተው የሚመስለው ማለት። እዛ ሆኖ ምን እንደሚያርግ ታውቃለህ? ለሚስቱ ደውሎ አስገቢ፣ ለምን ልጓዝ ነው አስገባሻው ገብቷል። አዎ ይሳፈርና ይመጣል። ይሄ ግጥም ያለ የኪዳን መዛባት ያለበት የሐሰት ትምህርት ነው፣ የስተት ትምህርት ነው። እንግዲህ ቢሊግራም የሚያክሉ ትልቅ አገልጋይ ታውቃላችሁ። እሳቸው በድፍረት ነው የተናገሩት። ዩቲዩብ ምናምን ፈልጋችሁ እሱ እንደዚህ ማሰብ በራሱ ኃጢአት ነው። ኢየሱስ ያልጀመረው ኢየሱስ ያልጨረሰው ምንም ነገር የለም። ሁሉ ነገር ያለው በክርስቶስ ውስጥ ነው። እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ስለ እናንተ ምን ሆነ? ድሃ ሆነ። ከዛ ጀምረህ በክርስቶስ ባለጠጋ እንደሆን ተወስኛለሁ ብለህ ነው እንጂ መስጠት ያለብህ ወለዱ የት ጋር ነው የሚያዋጣው ብለህ ምርጥ ባንክ መምረጥ ጥሩ አይደለም። አላነሳም። እዚህ ከተማ ብዙ ጉር ነው ያለው። እዚቹ ከፍላችሁ ውጡ ይላል። ከፍለህ ውጣ። እኔ ግቤ ሆቴል በልተህ ጅማ ሆቴል ትከፍላለህ እንዴ? ክፈል እዚሁ የሚላል
እዚህ ቃል አስተምሬ ሌላ ቦታ ብር መሰጥ ግቢ ሆቴል በልቶ ጂማ ሆቴል ብር አይከፈልም የሚሉ ጓደኞቼ ነበሩ። እኔን እንደ ድህነት ሰባኪ የቆጠሩኝ። እሱ አይቀሽብም አይነት ነገር ማለት የድህነት ሰባኪ ነው። ቤት ኪራይ ሲያጡ ግን እኛ ነን የከፈልንላቸው። የሚገርም እኮ ነው። ጸጋ የእግዚአብሔር ጸጋ። እምነት ነው የሚጎርለን፣ የተጻፈውን ማመን ብቻ ነው የሚጎርለን። ሁለተኛ ነገሥት 17:13 አውጣ እስቲ። የብሉይ ኪዳን ነቢይ ትልቁ ስራው ሕጉን ማስተማር ነው። እግዚአብሔር ከክፉ መንገዳችሁ ተመለሱ፣ ለእስራኤል ልጆች ምን እንደሚላቸው እዩ። ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን እነ ሙሴ ናቸው ትእዛዜና ስርዓቴን ሕጌን ሁሉ ጠብቁ ብሎ በነማን በነቢዩ ሁሉና በባለራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። ኦኬ ነቢያቶቹ ወይም ባለራእዮቹ ለሕዝቡ የሚመሰክሩት ነገር ምንድን ነው ማለት ነው? በእነ ሙሴ ወይም በነቢያቶቹ የተሰጣችሁን ትእዛዝ ስርዓትና ሕግ ፈጽሙ ይላችኋል ያህዌ። በእነሱ ጄሆቫ ያህዌ ፈጽሙ ይላችኋል። ስለዚህ ነቢዩ ትልቁ ስራው በነቢያት በእነ ሙሴ የተጻፉትን ስርዓት፣ ትእዛዝ፣ ሕጎች ሕዝቡን እንዲፈጽም ማስተማር ነው፣ መመሪያ መስጠት ነው። ዳንኤል ምዕራፍ 9 ቁጥር 10 በእርሱ ላይ ምንም እንኳ ያመፅን ብንሆን በባሪያዎቹ በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል ምንም እንኳ ባንሰማ ለጌታ ለአምላካችን ምሕረት ይቅርታ ነው። እስራኤልም ሁሉ ሕግን ተላልፈዋል፣ ቃልንም እንዳይሰሙ ፈቀቅ ብሏል፣ ወዘተ እያለ ይቀጥላል። ቀጥሎ ቃልህን እንዳይሰሙ ፈቀቅ ብሏል፣ በእርሱ ላይ ኃጢአት ሰርተናልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈውን መሐላና እርግማን ፈሰሰብን እያለ ይቀጥላል። አሁን ነቢዩ ይህንን የሚያወራው ምንድን ነው የሚለው? ቁጥር 9 በእርሱ ላይ ምንም እንኳ ያመፅን ብንሆን በባሪያዎቹ በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ እያለ ነው የሚያወራው። የነቢያት ስራ ይሄ ነው። ኦልሬዲ የተጻፈው በነቢያቱ በተለይ ሙሴ ነው ትልቁ 5ቱን መጽሐፍ የጻፈው። በዛ የተጻፉ ሕግና ስርዓቶችን እንድናደርግ እግዚአብሔር አዞናል። ይሄም መዓትና መቅሰፍት እየመጣብን ያለው በባሪያው በሙሴ በኩል እንደጻፈው ሕጉን ማጠብቁ ከሆነ ይሄ ሁሉ መቅሰፍት ይመጣባቸዋል ያለው እሱ ነው እየተፈጸመብን ያለው እያለ ነቢዩ ለሕዝቡ ይነግራቸዋል። ይሄ ነቢያቱ ትልቁ ስራ ሕጉን ማስተማር ነው። ስለዚህ ከአዲስ ኪዳኑ ነቢይ ወይም በአዲስ ኪዳን በትንቢት ጸጋ የሚገለጥ ወንድም ምን ያድርግ? ምን ትማራላችሁ? እሱ ደግሞ ምን ያስተምር? አቤት ምን ያስተምር? ሙሴን ያስተምር? አቤት ሙሴን ያስተምር? ምኩራብ ነው ቤተ ክርስቲያን? አቤት ሙሴን ያስተምር? ሙሴ የራሱ የሆኑ ሰባኪዎች አሉለት ነው። ስለዚህ እኛ የሙሴ የክርስቶስ የሕግ የጸጋ የደብረ ሲና ነው የቀራኒው ሰባኪዎች ነን። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በማን ሆነ? በክርስቶስ ኢየሱስ ሆነ። አንድ ጠንካራ ቃል ሐዋርያት ሥራ ምዕራፍ 15 ላይ ቤተ ክርስቲያን ውስጥ መጥተው የቤተ ክርስቲያን አገልጋይ የአዲሱ ኪዳን አገልጋይ ሆኖ ሳለ የጸጋ ሰባኪ መሆን ሲገባው የማያገባ ውስጥ ገብቶ ሕጉን ለማተራመስ። ስለዚህ ያቺ የሕጓ ነገር ስለማትለቃቸው ባይብልን በደንብ ከፍለው ካጠኑ ሙሴን ደህና ሰንበት ማለት ስለሚመጣ የዛ ፍራቻ አንድ ነው፣ እኛ ሁለት ነው አላለም። ግን የሚያሳዝነው ነገር ምን ይሆናል መሰላችሁ? ሰዎች መጽሐፍ ቅዱስን በየክፍለ ዘመኑ በልተው ባያጠኑም ለማጥናትም ባይፈልጉ ካጠኑም ደግሞ ከሆነ ነገር ተመንጭቀው እንደሚወጡ ስለሚያውቁ ስለሚፈሩ፣ አንዳንድ ሰው በነገራችን ላይ አርነቱን ራሱ ይፈራል፣ መዳኑን ራሱ ይፈራል። ይሄ ነገር ባልድን ይሻላል መሰለኝ የሚፈራው ሁሉ አለ። ለምን? ማጆሪቲው የት ጋር ነው ብሎ ያስባል። ማጆሪቲው የት ጋር ነው? ማጆሪቲው ይሄ ሁሉ ማርያም ታማልዳለች የሚል አንድ ጥቅስ አግኝቷል እንዴ? አላገኘም። ግን በጀማ ይሄዳል። ለምን? እናቴ ለማንኛውም ማጆሪቲ ወሳኝ። እንደገና 20 ሚሊዮን አልሞላም አሉ፣ እኛ 60 ሚሊዮን ገብተናል አሉ። እናትዬ ማጆሪቲ ለማንኛውም ጥሩ ነው ብሎ የሚከተል ኤኖይስ። ግን ማንም ሰው ሲሸሽ ቢውል መጽሐፍ ቅዱስ ግን በሰበከ ቁጥር የተቃወመውን ነው የሚሰብከው። ለምሳሌ አንድ ሰባኪ እኔ ዲስፐንሴሽን አልቀበል የሚልና ምን ይላል? በብሉይ ኪዳን ዘመን ብሎ ይጀምራል። ምን ሆነ ማለት ነው? ሰው ዲስፐንሴሽናሊስት። ወገኖች መጽሐፉ ከላይ እስከታች ድረስ አንድ ኪዳን ነው ብሎ ያወራና ያው ሰባኪ እዛው ላይ መልሶ
ድሮ በብሉይ ኪዳን ብዙ ሰዎች አንድ ሰው ብዙ ሴት ያገባ ነበር። አሁን ግን አንድ ብቻ ነው ብሎ አዲስ ኪዳንን ያወራል። ምን ውስጥ ይገባል? አሁንም የትም አያመልጥም። የሚቃወመውን መልሶ ሲሰብከው ይውላል። እኔ እግዚአብሔር የማመሰግነው ለዚህ ነው። ለክፉ ሰዎች እድል አይሰጣቸው፣ በመላሳቸው ይጠመዳሉ። እና ሐዋርያት ሥራ 15 ላይ ነው የብሉይ ኪዳኑ ነቢይ የሕጉ ሰባኪ ከሆነ የሙሴን ሕግ ስላልጠበቅን ነው እንደዚህና እንደዛ ይሆን ነው ካለ የአዲስ ኪዳኑ አገልጋይ ወንጌላዊ ነቢይ ጸሎተኛ ተንባይ ዘማሪ ሁሉ ማንን ነው መስበክ ያለበት? ክርስቶስን፣ ጸጋውን፣ መስቀሉን ወዘተ ወዘተ። አለቀ። ድሮ እንዲህ ነበር እንዲህ ተብሎ እንደተጻፈ ያለ ትምህርታችን ጽፎና ክርስቶስ ደግሞ ምናል ያ ሁሉ ስለኔ ነው የሚያወራው እያልክ ካላብራራ በስተቀር በደፍጣጣው ሙሴና ክርስቶስን እኩል ቤት ቀራንዮና ደብረ ሲና አንድ ላይ በመደዳው ማረክ ህዝብን ማወዛገብ ነው። እኔ የት ጋር ነኝ ይላል መጨረሻ። ድኛለሁ አልዳንኩም ይላል። ህጉ የደብረ ሲና ሆኖ የቀራንዮ መስቀል ነው። መሃል መከራውን ነው የሚበላው ሰውየው። ምዕራፍ 15 ላይ ቸርች ውስጥ እንደ ብሉይ ኪዳኑ ነቢይ እንደ ብሉይ ኪዳኑ አገልጋይ ህጉን ለመስበክ ሲሞካክሩ የተጠቀመውን ጠንካራ ቃል ስምዖንን ወይም ጴጥሮስን ይዩት ምን እንዳለ። ቁጥር 19 ምዕራፍ 15 ቁጥር 19 ስለዚህ ከአሕዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው፣ ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደምም ይርቁ ዘንድ እንድንጽፍላቸው ቆርጣለሁ አለና ቁጥር 21 ሙሴስ ከቀደሙት ትውልድ ጀምሮ በሰንበት በምኩራቦቹ ሲያነቡ በየከተማው እርሱን የሚሰብኩ አሉት። ሙሴ ምኖች አሉት? ህጉን እየጠቀሱ እሱን የሚሰብኩ ህጉን የሚሰብኩ አሉት። ሙሴ ምኖች አሉት? ሰባኪዎች አሉት። ህጉን የሚነግሩለት አሉት። እኛ የምን ኪዳን አገልጋይ ነን ሊል ፈልጎ ነው። ከጳውሎስ እንውሰደው እሱን ሁለተኛ ቆሮንቶስ ምዕራፍ 3 እርሱም ደግሞ በመንፈስ እንጂ ቁጥር 6 ነው ማነበው። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ወይንም ህጉ ይገድላልና መንፈስ ግን ወይንም አዲስ ኪዳን ምን ይሰጣል? ህይወትን ይሰጣል። ለዚህ የምን ኪዳን አገልጋዮች ነን? የአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ምን ማለት ነው? የአዲስ ኪዳን አገልጋይ ሲያስብ እንዴት? እንደ አዲስ ኪዳን። ሲጸልይ እንዴት? እንደ ኪዳኑ እንደ አዲስ ኪዳን። ሲናገር እንዴት? እንደ አዲስ ኪዳን። ብሉይን ራሱ ሲከፍተው ምን አድርጎ የሚሰብክ? አዲስ ኪዳን አድርጎ የሚሰብከው እንጂ አዳምና ሔዋን ነበሩ። እሱ የት ነው ማለቅ ያለበት? ሕፃናት ትምህርት፣ ሰንበት ትምህርት ያልቃል። ያ የጫካ ውስጥ አዳም የጫካ ውስጥ ሔዋን እዛ ያልቃል። አዳምና ሔዋን ነበሩ። ሲኖሩ እባብ መጥቶ አስቷቸው አዳም እንቅልፉን ተኝቶ አሁን ማን ነው? ጳውሎስ ምን አለ? ያኛው አዳም ለክርስቶስ አምሳሉ ነውና አይደል? አዎ አዲስ ኪዳን አደረገው። እንዴት? አዳም ለጥ ብሎ እንቅልፉን ተኛ፣ ክርስቶስ 3 ቀን በመቃብር አደረ። አዳም ከእንቅልፉ ሲነቃ ሴትዮዋ ቆማለች። ሴትዮዋ ከመተኛቱ በፊት የለችም። ሲነቃ ግን አገኛት። ክርስቶስ በትንሣኤ ማንን አገኛት? ቅድስት ቤተ ክርስቲያንን። አዳም ይህች አጥንት ከአጥንቴ ስጋዋ ከስጋ ያለ ኤፌሶን 5 እኛም የክርስቶስ አጥንትና ስጋው ነን። ወደ ክርስቶስ ካላመጣኸው ሰንበት ትምህርት ቤት ላይ መጨረስ የሚገባን የነ አዳምን ታሪክ፣ የነ ሔዋንን ታሪክ፣ የነ ኖህን ታሪክ፣ የመርከቡን ታሪክ ሰንደይ ስኩል ነው የምንጨርሰው። ጥርስ ካወጣን በኋላ አጥንት በቁርጥም ስንጀምር ጸጉራችን ላይ ሽበት ጣልጣል ካለ በኋላ አሁንም ጫካው ሲኖሩ እባቡ መጥቶ ልጆችዬ ተብሎ እንደሚማረው መማር የለብን። እንደ ጳውሎስ ነው መናገር ያለብን። ያኛው ለክርስቶስ አምሳሉ ነውና ክርስቶስ ደግሞ እንደተናገረ እነዛ ሁሉ የሚያወሩት ስለኔ ነው እንዳለ እንደዛ ካላረግ ነው በዚህ እድሜያችን የሰንበት ትምህርት መማር የለብንም። ይሄ ነው ሁለተኛው። አንዳንድ ወሳኝ ሆኖ ምሪቶች ላይ አገርን በመምራት ደረጃ ምሪት ሲፈለግ ግለሰቦችም አንዳንዴ ምሪት ሲፈልጉ ነቢያቶቹ ይህንን አገልግሎት ያገለግሉ ነበር። የመጀመሪያ ስራቸው ተናግረናል፣ ህጉን ማስተማር ነው። የአዲስ ኪዳኑ አገልጋይ በጸሎትም በትንቢትም በምንም እንዴት ያገልግል? እንደ ኪዳኑ ያገልግል፣ እንደ አዲስ ኪዳን ያገልግል። መሲህ ሞቶ እንደተነሳ ካለ በኋላ
ያገልግል፣ እንደዛ ይናገር። ሁለተኛ ስራቸው የብሉይ ኪዳን ነቢያቶች ምሪት መስጠት ነው ለነገስታቱ፣ ለህዝቡ፣ ለወገኑ ምን እናድርግ የሚል ጥያቄ ሲመጣ በሙሴ መጽሐፍ ውስጥ የጠፋ ምሪት ሲኖር ነቢያቶቹ እግዚአብሔርን በመጠየቅ ለአገሩ፣ ለህዝቡ፣ ለግለሰቦችም አንዳንዴ ምሪትን ይሰጣሉ። አንደኛ ሳሙኤል 22 ቁጥር 5 ነቢዩ ጋድም ዳዊትን ተነስተ ወደ ይሁዳ ምድር ሂድ እንጂ በአምባ ውስጥ አትቀመጥ አለው። ዳዊትም ተነስቶ ወደ ሄሬት ዱር መጣ። ሳውልም ዳዊትና ከእርሱ ጋር የነበሩት እንደተገለጡ ሰማ። ሳውል በጊብዓ በአጣዛ በታች በኮረብታው ላይ ተቀምጦ በእጁም ጦር ይዞ ነበር። ባሪያዎቹም ሁሉ ባጠገቡ ቆመው ነበር። ሳውልም ባጠገቡ የቆሙትን ባሪያዎችን ብንያማውያን ሆይ እንግዲህ ስሙ በውኑ የእሴይ ልጅ እርሻና ወይን ቦታ ለሁላችሁ ይሰጣችኋልን? ባጭሩ ሳኦል ዳዊትን ለመግደል ይፈልጋል። በዳዊት ላይ የብንያምን ነገዶች እያስነሳ ነው፣ እያነሳሳ ነው። በዛ ሰዓት ላይ ነቢዩ ጋድ ቁጥር 5 ነቢዩ ጋድ ዳዊትን ምን አለው? ተነስተ ወደ ይሁዳ ምድር ሂድ። የዳዊት አገር ነው። ባጭሩ ወደ አገር ወደዛ ጠጋበል እንጂ በአምባ ውስጥ አትቀመጥ አለው። ለዳዊት ምን ሰጠው? ምሪት። ማን ሊገለው እየፈለገ ነው? ብንያማንን አስተባብሮ ሳኦል ሊገለው እየፈለገ ነው። ስለዚህ ዳዊት ተነስቶ ወደ ሄሬት ዱር መጣ። በምን ምክንያት? በምሪት ነው። አንደኛ ሳሙኤል 15:1 ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውን ሁሉ ፈጽማ አጥፋ፣ አትማራቸውም። ወንዱና ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል ይለዋል። ምሪት ይሰጠዋል። ለማን? ለንጉሱ ለሳኦል። ማን? ሳሙኤል። ያው ሕግ ግደል ነው፣ የታወቀ ነው። ሕግ የሞት አገልግሎት ነው። ግደል ተገዳደል ነው። ዓይን ስለ ዓይን ነው፣ ጥርስ ለጥርስ ነው፣ ጥብሳት በጥብሳት ግርፋት በግርፋት ነው የሚለው መጽሐፉ። ስለዚህ ምሕረት የለም፣ ጠላትን ጥላው ነው የሚለው። ኢየሱስ መጥቶ ነው። አሁን የኛ ኪዳን ይለያል። እኔ ግን እላችኋለሁ ለሰማይ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ ለቀደሙት ግን ጠላትህን ጥላ እንደተባለ ሰምታችኋል። ምክንያቱም እነሱ የእስራኤል ልጆች ናቸው፣ በስጋ የሆኑ ናቸው፣ በስጋ እስራኤል ናቸው። እኛ ደግሞ ልጁን ለኃጢአታችን የላከ እግዚአብሔር የእሱ ልጆች ነን። ስለዚህ ጠላቶቻችሁን ምን አድርጉ? ውደዱ። እግዚአብሔር ማንን ነው የወደደው? ጠላቶቹ ሳለን ነው የሚለው። እዚህ እነሱ በስጋ ልጅነት የአብርሃም ልጆች፣ እኛ ደግሞ የእግዚአብሔር ልጆች ነን። ምዕራፍ 16 ቁጥር 13 አሁንም ምሪት ሲሰጡ ነቢያት ታያላችሁ። አንዳንድ ጊዜ ግለሰቦች ነቢዩ ጋር ሄደው ምሪት ይጠይቁ ነበር። እስቲ አንደኛ ሳሙኤል 9:9 እዚሁ ዛሬ ነቢይ የሚባለው ቀድሞ ባለራእይ ይባል ነበር ይላል። የነቢያቱና የባለራእዮቹ ስራ ምን ነበር? አስቀድሞ በእስራኤል ዘንድ እስራኤላዊ ሰዎች ምን ያደርጋሉ? እግዚአብሔርን ለመጠየቅ ሲሄዱ ኑ ወደ ባለራእይ እንሂድ ይል ነበር። ሳኦልም ብላቴናውን የተናገርከው ነገር መልካም ነውና ና እንሂድ አለውና የእግዚአብሔር ሰው ወዳለበት ከተማ ሄዱ። ምን ፍለጋ? ምሪት ፍለጋ። የዛን ጊዜ ሰዎች ምን ይላሉ? እግዚአብሔር እስቲ በዚህ ጉዳይ ላይ ምን ይላል እያሉ ነቢዩ ወዳለበት አገር ሄዱ ነበር። የእግዚአብሔር ሰው ወዳለባት ከተማ ሄዱ። በከተማይቱም ዳገት በወጣ ጊዜ ቆነጃጅት ውሃውን ሊቀዱ አገኙና ባለራእይ በዚህ አለ ወይ አሏቸው። ሳኦልና ሰውየው ሆነው እናንተ ልጆች እዚህ ከተማ ነቢይ አለ እዚህ ሰፈር አሉ። እነርሱም አዎን እነሆ በፊታችሁ ነው፣ ዛሬ ወደ ከተማይቱ መጥቷልና ዛሬም ሕዝቡ ኮረብታው ላይ ባለው መስገጃ መስዋዕት ማቅረብ አለባቸውና ፈጥናችሁ ውጡ። ወደ ከተማይቱም በገባችሁ ጊዜ መስዋዕቱን እርሱ የሚባርክ ስለሆነ እርሱ ሳይወጣ ሕዝቡ ምንም አይቀምሱምና ከዚያም በኋላ የተጠሩት ይበላሉና ለመብላት ወደ ኮረብታ መስገጃ ላይ ሳይወጣ ታገኙታላችሁ። ሳሙኤልም ወደ ኮረብታው መስገጃ ለመውጣት ወደ እነርሱ መጣ እንደተባለ። ማን ነው? ነቢዩ ሳሙኤል። ሳኦል እየፈለገው ነው፣ ያው ለራሱ ጥየቃ ማለት ነው። አህያ ጠፍቶበት እና ግን ያው ባለራእይ አለ የሚናገር ይሉ ነበር። አህያው የት ጋር እንዳለ የሚነግረው ማለት ነው። እዚህ ከተማ ባለራእይ አለ ከዛ ይመጣል ምናምን አሉት። እዛ እሱ አህያ ፍለጋ ነው ሄደው። የእግዚአብሔር ፕሮግራም ሌላ ነው። አንደኛ ነገሥት 22:7 ላይ ታሪኮቹ ደስ ስለሚሉ እናያቸው፣ አይከፉም። ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚያ አይገኝምን አለ። ይሄንን ሐሰተኞች ነቢያትን ስናጠና እነዚህን ታሪኮች እናወጣለን። አንዱ ታሪክ ይሄ ነው። ምክንያቱም ነቢያት ሁሉ ወደ ጦርነት ውጣ እያሉ ለንጉሱ ሲናገሩ ኢዮሳፍጥ የሚባለው መልካም ንጉስ ነው፣ እሱኛው ግን
ሌላ ነብይ በዚህ የለም ብሎ ሌላ ነብይ እንዲጠራ አደረገ። ያ የመጣ ነብይ ደግሞ እውነተኛ ነብይ ነው። ትክክለኛውን ነገር ሲናገር ሊሰሙት አልቻሉም ሌሎቹ። እና ነገስታት ምሪት ይጠይቁ ነበር። እስቲ እዚህ ከተማ የለም፣ ይሄ እንግዲህ ንጉስ ነው ኢዮሳፍጥ ነው፣ ጦር ሜዳ እንውጣ የሚል እንደዚህ መጽሐፍ ቅዱስ ውስጥ ብዙ ታሪክ ታነባላችሁ። ዳዊት ራሱ ያው ይጠይቃል፣ እግዚአብሔር ወደ ጦር ሜዳ እንውጣ ሊቀ ካህናቱን ይጠይቃል። ሊቀ ካህናቶች አብዛኛው ጊዜ ስራቸውም ይሄው ነበረ። የብሉይ ኪዳን ሊቀ ካህናት እዚህ ጋር ትልቅ የኪስ አለው፣ ደረቱ ላይ የተሰፋ ኪስ አለው። ኪስ ውስጥ የሚቀመጡ 2 ድንጋዮች አሉ፣ ኦሪምና ቱም የሚባሉ ማለት ነው። እነሱን በእጆቹ ይዝና ድንጋዮቹን እግዚአብሔርን ይጠይቃል። እግዚአብሔር ሆይ ንጉሥ ወደ ጦርነት ይውጣ ወይ ደግሞ ህዝብ ወደ ጦርነት ይውጣ። እግዚአብሔር በኦሪም ወይም በቱሚም ምልክት ይሰጠዋል፣ ውጣና አትውጣ የሚል ማለት ነው። እንደዛ ያደረጉ ከእግዚአብሔር እየሰሙ ይናገሩ ነበር። ለምንድን ነው የሚመስላችሁ? እስቲ የእስራኤል ልጆች ለእያንዳንዱ ነገር ነቢይ ያለበት ሀገር አቋርጠው ካልሆነ በስንት ዓመት አንዴ ነው የሚነሳው አንድ ነቢይ። እሱ ጋር ሄደው ነው ፍርድ የሚቀበሉት ወይም ምሪት የሚሰሙት። በአዲስ ኪዳን የሆነ በዚህ አቅጣጫ ልዩነት ያለ ይመስላችኋል? ልዩነት አለ የለም? በእስራኤል ልጆችና በእኛ መካከል ልዩነት አለ? ኦኬ። በእነሱ ጊዜ ላይ ያለውና በእኛ ጊዜ ያለው ትንሽ ልዩነት ምንድን ነው? ትንሽ አይደለም፣ ትልቅ ነው። በእነሱ ጊዜ መንፈስ በሁሉም እስራኤላውያን ላይ መምጣት አይችልም። በመጣበት ሰውም ላይ ይኖራል እንጂ በሰውየው ውስጥ ቋሚ መኖሪያ አድርጎ መንፈስ አይኖርም። የሰው ስጋ በዋጋ ስላልተገዛ በዋጋ አልተገዛም። ሰው በስጋ ለባሹ ላይ መንፈሴን አላደርግም ያለ እግዚአብሔር። ስለዚህ ይመጣበታል፣ የወቅቱን ስራ ይሰራል፣ አለቀ። አስፈላጊ ሲሆን ይመጣበታል፣ የወቅቱን ስራ ይሰራል። የመጣበትንም ሰውዬ እስከ ወዲያኛው ጥሎት ሊሄድ ይችላል ካልተመቸው። ሳውልን ጥሎት እንደሄደው ዳዊትም ደግሞ ባሳዘነው ጊዜ እግዚአብሔር መንፈስን ከኔ ላይ አትውሰድብኝ እንዳለ ኪዳናቸው ነው። በአዲስ ኪዳን ግን የመሲሁ መስዋዕትነትና ትንሣኤ እግዚአብሔርን አባታችን መንፈስ ቅዱስን ደግሞ የዕድሜ ዘመን ወዳጅና አስተማሪያችን አርጎ ቀየረ። ያው አብ፣ ያው እግዚአብሔር፣ ያው መንፈስ በአዲስ ኪዳን ምኑ ተቀየረ? አሰራሩ ተቀየረ። በሞትና በትንሣኤ ምን ሆነ? በብሉይ ኪዳን በሁሉም ላይ አይመጣም። ግን ያን ጊዜ አንድ ነቢይ ተነስቶ ተናገረ። መሲህ ሲመጣየና ኢዮኤል የሚባል አለ ጉድ ነው። ወደፊት በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ይላል። እንዴት? ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎልማሶቻችሁ ራእይን ያያሉ፣ ሽማግሌዎችና አሮጊቶቹ ህልምን ያልማሉ። ለመጀመሪያ ጊዜ ተናገረ። የማይታመን ነገር ነው። በሁሉም ላይ መንፈስ ሊመጣ አይችልም። ከዛ ኢየሱስ ምን አለ? በእኔ የሚያምን ሁሉ መጽሐፍ እንዳለ በእኔ የሚያምን ሁሉ ዮሐንስ 7 ቁጥር 37 በእኔ የሚያምን ሁሉ መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል አለና እዛው አብራራ አይደል? ይህንንም ያለው በእርሱ የሚያምኑ ሁሉ ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። ነገር ግን ኢየሱስ ገና አልከበረም ነበርና መንፈስ ገና አልወረደም ነበር ይላል። ኢየሱስ አሁን ከብሯል፣ በአብ ቀኝ ነው እና በዓለ ሃምሳ ሆነ፣ ወረደ። አሁን የት ነው መንፈስ ቅዱስ? አቤት ሁላችንም ውስጥ አይደል? አታውቁም ወይ? እንደዛ እየተዝረከረኩ ምን ተባሉ? ተዝረክርከው የቆሮንቶስ ሰዎች ምን ታለ? አታውቁም እንዴ? ስጋችሁን ወስዳችሁ ማገዳችሁ በለው። እንዴት አታውቁም ወይ? ምን ስጋችሁ ከእግዚአብሔር የተቀበላችሁት በእናንተም ውስጥ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አያውቁም ሰዎቹ በሸነና እያሉ ነው። ጳውሎስ ግን አስታውሳችሁ እንደ ሲሉ እንዴት አሉ? በዋጋ ተገዝታችኋልና የራሳችሁ አይደላችሁ። አለቀ። አሁን የት ነው መንፈስ ቅዱስ? እኛ ጋር። አሁን እንደዚህ የሚለው ጥቅስ ይሰራል። በጎቼ ድምፄን ይሰማሉ። ይሰራል። ኦኬ። ሁላችሁም በእያንዳንዳችሁ ላይ ትንቢት ልትናገሩ ትችላላችሁ። ይሄ በብሉይ ኪዳን አይጻፍም፣ በአዲስ ኪዳን ግን ተጻፈ። አንደኛ ቆሮንቶስ 14 ትታነጹ ዘንድ
ትመከሩ ዘንድ ትበረታቱ ዘንድ ሁላችሁ እያንዳንዳችሁ በእያንዳንዳችሁ ላይ ትንቢት ልትናገሩ ትችላላችሁ። we are blessed። ከእስራኤል ልጆች እንለያለን ያልኳችሁ ለዚህ ነው። የእስራኤል ልጆች ይሄ እድል የላቸው። ነቢይ ያሳደው ነው። አንተ ይሄ ሁሉ እድል እያለህ እየበረርክ የሆነ ሀገር ደርሰህ የምትመጣ ከሆነ የኦሪቱ መንፈስ ያለ ስላለቀቀ ነው አለ። እንደዚህ አይነት ነገሮች አሉ። የሚቀጥለው ጊዜ እቺን ክፍል ጠቅለል አድርገን ወደ አዲስ ኪዳን ጉዳይ እንገባለን። ወደ ዋናው ነገሮች እንመጣለን ማለት ነው። መግቢያችን እስከዛሬ ያጠናነው መግቢያዎቹ ናቸው።